አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ሁለት ነገር ገርሞኝ ነው የመጣሁት ማለት ነው። ሁለት ነገሮች። አንደኛ እንትና ማናት ሱመያ ቪዲዮ ለቃ ነበር ትናንትና እኔ በሰራሁት ቪዲዮ ላይ እሷ ለቃ ነበር ማለት ነው። የሆነ የሚያስጠላ መስሎኝ የሰጠችው ሴት ሆኖ እንደዛ ሴትን መሳደብ የለብንም ማለት ነው። ነግበን ያለ ሁለተኛ ደግሞ ዛሬ የእነ አብርሽ ነገር በጣም አስቆኝ ነው። አብርሽ ትናንትናው ዛሬ ተሽሎታል። በነገራችን ላይ ሩታን ሲፈራት አይታችኋል። ትናንትና ትንፋሽ አልተናገርም። ትንፋሽ ዛሬ ሩታ መጣኝ ውጡልኝ ምናምን ይላል ማለት ነው። ሩታ ስለመጣች ማለት ነው። በፊቱ ትናንትና እኮ ዝም ነበር ያለው። አልሙሂም ሩታ አስቀኛል። ይሄን ያክል እንደው ምን ያኔ ምንድን ነው አንድ ጊዜ ጫራ ያረጋት ወደ ላይ ብድግ ያረጋት ምንድን ነው ድራሻቸውን አጠፋቻቸው። የሄርሜላትም የኔ ቆንጆ ምናምን እያለ የምታባብሰው የምታጣጥበው አብርሽን እጇ ሰብሰብ ብሏል። አቤልም ደግሞ ሄርሜላ ቂጥቂጥ የሚሄደውም ደግሞ ረገብ ብሏል ማለት ነው። በቃ አሁን ሩታ ማለት ነው እኔ ሀሳቧ እንደገባኝ ከሆነ የሩታ ሀሳብ አንደኛ ሄርሜላን ከአብርሽ ልታላቅቅ ነው። በቃ አብርሽን ቅንጭላቱን ልታሳብደው ነው ሄርሜላ። አንደኛ ከሱ ልታላቅቃት ፈልጋ ያኔ ከሱ ልታርቃት ፈልጋ ነው እንደኔ የገባኝ ማለት ነው። ሩታ ያን ያክል የበነነችው በአንድ ቀን በሁለት ቀን ነው በአንድ ቀን ወላሂ አቤላ ራሱ እንዲያው እኔ እንትና ጋር ማነው ሩታን ከመረጠ አለ እኔ አብርሽን አላውቀውም እሱም አያውቀኝም ብሎ ምሎ ነበረ እና ያችን ሰምታ ነው መሰለኝ ሩታ ያው ነገሩ እየገፋችበት ነው። አብርሽ ከሄርሜላ ካራቀ ሰው አይሆንም። ከሄርሜላ ካራቀ ከልጁ አይሆን፣ ከሚስቱ አይሆን፣ ከቤተሰቡ አይሆንም ማለት ነው። ሩታ ግን ታቀራርባለች። አሁን ሩታ ቤተሰብ ስለሆነ ቤተሰብ ታቀራርባለች ማለት ነው። ግን ሄርሜላ ጋር ከሆነ ስለሚበላሽ ሄርሜላን ከሱ ለማራቅ ፈልጋ ነው። ያኔ ቅናትም ቢሆን ያኔ ብቻ ግን እሱን ለማራቅ ፈልጋ ነው። እንግዲህ አርቂልን ያላሰዋለ መቼም ከአብርሽ ቤተሰቦች ማለት ነው እንጂ በራሷ ተነሳስታ አይደለም ይሄንን የምታደርገው ሩታ። አንደኛ ነው። ሁለተኛ ደግሞ አብርሽ እንዳይታሰር ፈልጋ ነው። አብርሽ ሲታሰር አሳዝኗት መሰለኝ፣ ያሳዝናል። እና እንደዛ ፈልጋ መሰለኝ ሩታ አሁን ይሄን ሁሉ ድራማ የምትሰራው። አብርሽ ደግሞ ይሄን አጋጣሚ አጋጣሚውን ተጠቅሞ ሩታን ማወራት ነበረበት። ምን ፈልጋ እንደሆነ ወደፊት ምን ሀሳቧ እንደሆነ ምናምን በቃ ከልጁ ጋር እንድታገናኘው ፊርማውን እንዲታው ምናምን ይሄን አጋጣሚ መጠቀም ነበረበት። አንደኛ ሁለተኛ ደግሞ ሄርሜላን ውጪ ብሎ ሄርሜላን አስወጥቶ ሩታ ጋር ማውራት ነበረበት። አሁን ሩታንም ውጪ እሷንም ውጪ ሲል በአንድ ላይ ነገሩን ሌላ ነገር አስመሰለበት። ሩታም ደግሞ በቃ ይችን ይዛ እሷ ጋር እኮ ነው ያባረርከኝ ብላ እንትን ትለዋለች ማለት ነው። እና አብርሽ አሁንም ዛሬ በቃ ተሳስቷል። እሱ ያረፍኩ እየመሰለው ተሳስቷል። ቅንጭላቱ ሳይመስለው ገብቶ እዚህ ውጥንቅጥ ውስጥ እኔ በጣም አስቆኝ ነው። በተለይ የጥቁር ለብሶ የመጡና የትናንት ነው ብዙም ደስ ማለት ብቻ ጥቁር ለብሶ እንትን አቤላ ያለበት ቦታ ላይ እዛ ጋር በቃ አቤላና ሄርሜላ ቅጥል ብለው ሆዴ ራስ ነው ያለው ወላሂ። አንዳንድ ጊዜ ምንድነው አርቀህ አትቆፈረው የሚገባበት አይታወቅም የሚባል ነገር አለና የዛ ጊዜ ላፊ ቃላት ተናገረችና እንግዲህ አሁን ለወደፊቱም ተመልከቱ። አሁን ዛሬ እንዴት ለመካት ትፈራለች ማለት ነው። አብርሽ በፊት እኮ ንቅንቅ ነበር የምታረገው። ዛሬ ፈርታ ለመቅረብ ራሱ ፈርታ ልጅ እያለቻት ሩታ ወይም ሩታ በዚህ ቀጥይበት ድራሻቸውን አጥፊያቸው እና አሁን እነሱ ድራሻቸው የምታጠፊያቸው አብርሽ እንደ በፊቱ ይሆንልሻል ማለት ነው። ወይም ደግሞ ተለያዩና ተላቀቁ እና ደግሞ እንትና ሱመያ ዛሬ ሰጠችው ምላሽ አለ በጣም የሚያስጠላው ላይ ያስጠላል። እንዴ እንኳን ደግ አደረገች ምናምን አይባልም። ነገ እኛ
ተናዱ እንደ እሷ ተደፍሬ ነው ያለችው። ሱመያ ደግሞ የስር ልጅ ነው የምትለው። የማይገጣጠም ነገር ሱመያና እሷ የማይገጣጠም ነገር ነው ያለችው። የማይገጣጠም ቢያንስ እሷ ሱመያ ሰይድ ተሰር ነው የወለድሽው ነው የምትላት። እሷ ደግሞ ሰው ደፍሮኝ ነው ያለችው። ኦኬ ያንን ካላመንሽ ማለት ነው አይ እየካዱኝ ነው ብለሽ እንደ በፊቱ አለባብሰሽ ዝም ማለት አለብሽ እንጂ ያን ያክል መሳደብ ወይኔ ወላሂ አልጠበቅኩም ነበረ። እኔ ከሱመያ ያን አልጠበቅኩም። ምክንያቱም ቢያንስ የሆነ አለ አይደለ አይ እየዋሹኝ ነው እየሸወዱኝ ነው ትክክለኛ እሷ ወይ ደግሞ እንትን ሆኖ ትክክለኛ ሆኖ ቢሆን መጀመሪያ እኔን ያገናኙ ነበረ። እሱ አስቀድሞ የሚሄደው ነገሮችን ለመደባበቅ ፈልጎ ነው ብላ ያው እንደተለመደው ወሬዋን መልስ ሰጣለች ብዬ ጠብቄ ነበረ። እሷ ግን ወረደችበት ልጅቱን። ምን ታልክ خلاص የሆነው ሆነ እኮ ሳርሳር ነው ያሉት እንትኖች የሆነው ሆነ። ግን ምሳሌው ምን አመጣው? ነገ ሴት ልጅ አለሽ አንቺ ሴት ነሽ። ነገ የሚሆንብሽን አይታወቅም። ሱብሃንአላህ ዛሬ የምናወራው ነገ መልሶ አፋችን ላይ ይሆናል። እንደዛ ማውራት የለባትም ነበር ሱመያ። ማውራት የለብሽም መሳደብ፣ ኧረ ማውራት ሶሪ ነው መሳደብ የለብሽም ነበር። ወይኔ ስድቧ ሲያስጠላ። በቃ ስግጥ እኔ ምንድን አላርግሽ? እሱ ምን ያርግሽ? እንዴት ልጅ ሆናለች ሱመያ ሆናለች። እየባሰባት ነው እንደሚሄደው። እኔ ስጀምር እንትኗ ሁላ በቃ የሚያስጠላ ስለሆነ ትቻት ነበር። ግን ይሄን ያክል ሰው በጣም ያስጠላል። አንዳንድ ነገር ሲበዛ ያስጠላል። እና ሱመያ ዛሬው በጣም የሚያስጠላ ኮሜንት ነው መልስ ነው የሰጠችው። ሁሉንም ትተሽ ዝም ማለት መሳደቡን ምን አመጣው? ኮሜንታተሮቹ ሁላ በቃ ዝም በይ አታውሪ፣ ዝም በይ የመሰለሽን ደህና ወሬ አውሪ ካልሆነ ዝም በይ ነው የሚሉት። እኔ ኮሜንት እያየሁ ነበረ። ብዙዎቹ እየሰደቧት ነው። አዎ ትሰደብ። ምን ሱመያ ይሄን ያክል ምን አሰዳደብሽ? አንቺ ሴት አይደለሽ እንዴ? ነገ በምን እንደሚደርስብሽ ታውቂያለሽ? ምን አይነት ሆነ? እኔ አናዳኛለች ዛሬ ሱመያ ማለት ነው። ቢያንስ እኮ አንቺ ተረጋግተሽ ነገሮችን ማጣራት ከሆነ ሆነ፣ ካልሆነ በቃ ተፋችና ተላቀቂ። እሻዲ ስታናድድ ወላሂ በጣም እስከመቼ ነው አንቺ እንደዚህ ነሽ ልበሽ? ለማንኛውም ወደችዬ ዛሬ ሱመያንም እና አብርሽንም አይቼ በጣም እና አብርሽ አስቀውኛል። አብርሽ ነገ አሁን ሩታን ያስወጣባትን ዋጋ ይከፍላታል። ምክንያቱም ነገ መልሳ እሷ ጋር ነው እኩል ያስወጣኸኝ ነው የምትለው። ምን አርግሽ ነው? እኔ ምን አርግሽ ነው ትለው የለ ይላታል። ነገ እኔ ምን አጥፍቼ ነው ይላል። አስወጥተኸኝ ነው ትላለች መልሳ ማለት ነው። ለምን ሄርሜላ መታሰሰር ወሱ ሲሰርባት እሱ ሲያስወጣት ምናምን እንትም ዝም ብላ አሳልፋለች ማለት ነው። እና ከዛ መልሶ እኔ ምን አርጌለሁ ምን አጥፍቼ ነው ይላታል። እና አሁንም ደግሞ መልሶ እኔ ምን አጥፍቼ ነው ምናምን ማለቱ ስለማይቀር ዛሬ ሩታን ያስወጣባት መንገድ ወላሂ በጣም ያናድዳል። ሁለታቸውንም እሷ ጋር እኩል እኮ ነው። እሷ ጋር እኩል እንደውም ከሄርሜላ በፊት ሊያስወጣት ነበረ። እሷ ሩታ ምን እንደልከት አላውቅም። እንደው ከዛ ቅርት አለች ፍስስ። ወይኔ ያቺ ሩታ እንጨንጨ ልጅ ልሳም እንኳን ልጅ የገዛ ልጅ የማታስመው ሩታ ዛሬ እንደዚህ እያለ ዝም ትለዋለች ማለት ነው። አልሙሂም ክፍል 2 ጀምሯል። ልናይ ነው። ክፍል 1 በፊት ሩታ እርጉዝ እያለች አልቆ ነበረ። ክፍል 2 ደግሞ ሩታ ስትወልድ ነበረ። ክፍል 3 ደግሞ አሁን ጀምሯል ማለት ነው። የሩታ እና የአብርሽ ክፍል 3 ጀምሯል ማለት ነው ድራማቸው። ሱብሃንአላህ። ለማንኛውም ውዶችዬ ደህና ደሩ። አመሰግናለሁ።